ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም ደግሞ ወጣቶችንና ታዳጊ ወጣቶችን በተመለከተ ጥያቄዎች ይዘን መተናል። ሁላችሁም በያላችሁበት መልካም ቆይታ። ስሜ አንዷለም አለማየሁ ይባላል። እሺ ይባላል። ስሜ ነጻነት በላይነህ ይባላል። ስሜ ምትኩ ዳንኤል ይባላል። ስሜ ዳንኤል ሙሉነህ ይባላል። ተግዳሮቶቹ አብዛኛው ጊዜ ዓለማዊ ነገሮች ናቸው። ተግዳሮቶቹ ለምሳሌ አብዛኛው ወጣቶች ራሳቸውን ማስተዳደር ሳይችሉ ወደ ሌላ ህይወት ይገባሉ። ማለት ወደ ፍቅር ህይወት ይገባሉ። ቤተሰብን ትቶ ወደ ሌላ ሀገር ይሰደዳሉ። እነዚህ ተግዳሮቶቹ ናቸው። ቤተሰብ ሊሆን ይችላል፣ ጓደኞች አንዳንድ መጥፎ ጓደኞች ተጽዕኖ ሊያሳድሩ ይችላሉ። ሶሻል ሚዲያ ሊሆን ይችላል። ምናያቸው ነገሮች አንዳንድ ጊዜ ያው ከኛ ካልቸር ነፃ ወይም ደግሞ እኛ ካደግንበት የውጭውን ነገር ተጽዕኖ ያደረገብን ስላለ እኛ ያደግንበትን ነገር እየተውን የሌላውን ካልቸር መያዝ ሶሻል ሚዲያ በጣም ተጽዕኖ አለውና ፕላስ ደግሞ ቤተሰብ ራሱ ማቅበጥ በስነ ስርዓት አለመያዝ አለመቆጣጠር እነሱ ተጽዕኖ አላቸው፣ ቻሌንጆች አላቸው ማለት ነው። ያው ተግዳሮቶቹ ብዙ ናቸው ስፔሲፊክ ለማድረግና በአሁኑ ጊዜ ደግሞ ሞር ቻሌንጅ የሚያደርገው ወጣቱን በሶሻል ሚዲያ አንጻር ስናየው ስፔሲፊክ አድርገን ማለት ነው። ሶሻል ሚዲያ አጠቃቀማቸው እንዴት ነው? ለፖዚቲቭ ነገር ከተጠቀሙት እውነት የሚያሳድጋቸዋል። ሰው እየተለወጠበት ነው እናያለን። ግን አንዳንዴ የሚለቀቁ ነገሮች ኮንቴንቶች ከኤጅ ደግሞ ከእድሜያቸው አንጻር ያለውን ነገር ስናስብ ሪያሊቲውንና ብዙ ጊዜ ማለት መሬት ላይ የወረደውን ሪያሊቲና ኢማጂን የሚያደርጉት ላይፍ በጣም ጋፑን እያሰፋ ስለሆነ ራሳቸውን የመጠየቅና ዲፕረስድ የመሆን ሲቹዌሽን አለና ያኛው ነገር ቢታረም እላለሁ። ብዙ ጊዜ ወጣቶች ራሳቸውን እስከማጥፋት ድረስ ወይም ደግሞ ሱሰኛ ሆነው ሱስ ላይ እስከመደበቅ ድረስ የሚያደርሳቸው ነገር ምንድነው? ይህንን ባላንስ ለማድረግ ነው። መሬት ላይ የወረደ አለ የሰው ያኗኗር ዘዴ እውነታው፣ ያንን ደግሞ እየሸፈኑ ሶሻል ሚዲያ ላይ በማብረቅረቅ የሚለቁት ነገር ይምታታል ብዙ ጊዜ እና ማይንዳቸው ላይ ሰሌክት የሚያደርጉት ነገር ስፔሲፊክ ሆነው መሆን አለበት። ራሳቸውን የሚያሳድጋቸው ብዙ ኮንቴንቶች አሉ። ስለዚህ እየመረጡ እሱን ቢያዩ ጥሩ ነው። ስፔሻሊ ቲክቶክ ላይ አሁን ቫይራል የሆኑ የሚወጡ ነገሮች አሉና ያ ነገር ወደ ላይፋቸው ወስደው ምን ያህል ይጠቅመኛል የሚለውን አይተው ራሳቸውን ፊድ ቢያደርጉ ጥሩ ነው፣ ማይንዳቸውን ማለት ነው። ስለዚህ የመጀመሪያ ምንድነው ቻሌንጅ ወጣት ካለው ከሃይማኖት ጋር ለምሳሌ ቤተሰብ ሲያሳድግ በትክክል በሃይማኖት ልጆችን ውጪ አሁን ለምሳሌ ወጣ ብሎ ዓለማዊ ነገር አሁን ወጣት ብዙ ጊዜ አሁን ዓለማዊ ነገር ላይ ትኩረት የሚያደርገው መጠጥ ላይ፣ የተለያዩ ስካር ላይ፣ ዝሙት ላይ እንደዚህ አይነት ነገር ላይ ትኩረት የሚያደርግ ከሆነ ነገ የወጣት መጨረሻ አያምርበት። ማሰባቸው ነገሮች ሱሶች ምናምን በብዙ ጊዜ እንዴት ወጣት ላይ ሱስ ካለበት እነዛን ነገሮች ተቋቁሞ ካላለፈ ራሱ ላይ ትልቅ ውድቀት ውስጥ እንደገባሉ ማሰበው ማለት ነው እንደራሴ ሳስብ። ግን አሁን ደግሞ እንዳለንበት ሁኔታ አንጻራዊ ሁኔታ ደግሞ ስናስበው ደግሞ በብዙ ነገር ማንኛውም ወጣት ሱስ ውስጥ የገባ ወጣት ካለ ቻሌንጅ ማድረግ ያለበት ከዛ ሱስ ውስጥ እንዴት አይነት መልኩ መውጣት አለብኝ ብሎ ነው እንጂ ማሰብ ያለበት እዛው ባለበት አንጻር እዛው በሚኖርበት አካባቢ አንጻር እዛው ራሱን እየደፈቀ የሚኖር ከሆነ ከዛ አካባቢ ሊወጣ አይችልም ማለት ነው። አንዳንድ ወጣቶች ደግሞ በዚህኛው አመት በቃ እኔ ከሱስ ወጣለሁ ቀጣይ አመት ብሎ ፕላን ያደርጋሉ። ለምን እስከ ቀጣይ አመት ይጠብቃሉ? በአሁን ባለበት ሰዓት በዚህ ሰዓት ጀምሮ እስከ ሱስ መውጣት አለብኝ ቀጣይ አመት ላይ ደግሞ በደንብ ወጣለሁ ብሎ እንዲያስቡ ነው ማድረግ ያለብን ማለት ነው። አብዛኛው ጊዜ ቤተሰቦቹ ይቆጣጠራሉ። ግን የማይሆኑ አልባሌ ቦታ የሚውሉት ከቤተሰብ ቁጥጥር ውጭ የሚሆኑት አሉ። ለምሳሌ እነዚህ መጫወቻዎች ወይም ምንድነው እረፍት አድርጎ መዝናኛ ቦታዎች አሉ። ፉል የተለያዩ ቁማር ቤቶች አሁን ለጊዜው በየቦታው እየተዘጋ ነው አዲስ አበባ። እንደዛ አይነት ነገሮቹ በጣም ተግዳሮት ያደርጋሉ። ከነዛ ነገሮቹ ወጣቶችን ለመመለስ ቤተሰቦቹ የሚያስፈልጋቸው ክራይቴሪያዎች መጻፍቶቹን ገዝቶ ሰጥቶ ቢያለማምዱ ይሻላል የሚለው ነው ሐሳብ።
አንደኛው ሴሌክቲቭ በመሆን ነው እንዳልኩሽ ነው የሚመርጡት ነገር ይወስናል። ሁለተኛው ደግሞ አሁን ላይ እየጠፋም ቢሆን የኛ የሀገራችን ኖርም የምንለው ነገር አለ። ያንን ነገር በማስታወስ እና በማስተዋል ታላላቆቻቸውን የሚመክሯቸውን ነገር በማየት እና የአያትንም የአባትንም የእናትንም ምክር በመስማት ፕላስ ደግሞ ወደዛ እየቀረብሽ ስትመጪ ደግሞ እምነት የሚባል ነገር አለ። አላህም ሊሆን ይችላል፣ እግዚአብሔርም ሊሆን ይችላል፣ የምናምናቸው ነገሮች ሊኖሩ ይችላሉና ሃይማኖታችንን በማጥበቅ ስፔሻሊ አሁን ለምሳሌ ሜዲቴሽን የሚባለው ይሄ የተመስጦ ነገር ማለት ነው። ሃይማኖታችን የሚያስተምሩን ነገሮች አሉ የሚመሳሰሉ እና ያንን ነገር በማድረግ ይህንን ቻሌንጆችን ማስወገድ ይቻላል ባይ ነኝ። በእምነት በመጠንከር ማለት ነው። ማንኛውም በእምነቱ ሙስሊሙም፣ በእምነቱ ኦርቶዶክሱም፣ ፕሮቴስታንቱም እንደዛ እምነቱ ቡዳይዝም እንደፈለግሽ ማለት ትችላለሽ እና እምነት በጣም ትልቅ አስተዋጽኦ አለው ባይ ነኝ። እኛ ስፒሪቹዋሊቲ እግዚአብሔርን መያዝ በደንብ እግዚአብሔርን ማወቅ ሲቀጥል ደግሞ ቤተሰብ ትልቅ ሚና ይወስዳል ማለት ነው። ልጆች አያያዝ ላይ እስከ መጨረሻው ድረስ ትምህርት ቤት ያለንበት ቦታ ሁሉ ነገር ምናነባቸው መጽሐፎች እነሱ ሁላ ተጽዕኖ አላቸው እና ደግሞ ቤተሰብና እግዚአብሔርን ማወቅ ወይም ደግሞ ስፒሪቹዋሊቲ ትልቅ ተጽዕኖ አላቸው። አንድን እንትን ሼፕ በማድረግ አንድን ሰው ሼፕ በማድረግ ትልቅ ተጽዕኖ አለው ማለት ነው። ወጣቱ የመጀመሪያ ምንድነው ትልቁ ነገር ከቤተሰብም ውጪ እግዚአብሔርን ሲፈራ፣ ለምሳሌ ያን ነገር የሚያልፈው እግዚአብሔር የሚፈራ ሰው ከሆነ ቢያንስ በሚሄድበት መንገድ ላይ በፕሮግራም ይንቀሳቀሳል። ለምሳሌ እንደዚህ አይነት ቻሌንጅ እንደዚህ አይነት ውድቀት ውስጥ አይገባም። ለምን? መጀመሪያ እግዚአብሔርን ስለሚፈራ፣ ሁለተኛ ደግሞ በፕሮግራም ያወጣል። የሚሄድበት አቅጣጫ ሁሉ በስነ ስርዓት ስለሚመራ እግዚአብሔርን በዋናነት እግዚአብሔር ስለሚፈራ በዛ ቻሌንጅ ውስጥ አይገባም። ከዛ በፕሮግራም ያወጣል። የሆነ ውድቀት ውስጥም አይገባም ማለት ነው። ከሱስ ውጪ ወጣት ላይ እኔ ቻሌንጅ ማያቸው ቻሌንጆች እንዴት ራሳቸው መለወጥ እንዳለባቸው በብዙ ነገር ለወጣቶች ለኢትዮጵያ ወጣቶች ማነግራቸው ነገር ማንኛውም ወጣት ቢሆን ቤቱ ቁጭ ብሎ ከሚተኛ ምን ከሚያረግ የትኛውም ቢዝነሶች ራም ቢያረግ ራሱ ላይ ትልቅ ቻሌንጅ እንደሚያመጣ ተስፋ አደርጋለሁ ማለት ነው። ያው የሚያስፈልጋቸው ነገር ማሟላት ነው። ከዛ ደግሞ ሲወጣ ሲገባ የት እንደዋለ የት እንደሚሄድ መቆጣጠር አለባቸው። ማለት ትምህርት ቤት ይሄዳሉ፣ ትምህርት ቤት ላይ አገባቢ ይማራሉ ወይ አይማሩ የሚለው ነገር ዞሮ መጠየቅ አለበት። ቤተሰብ ትምህርት ቤቱን መከታተል አለበት። ዝም ብሎ ትምህርት ቤት ሰዶ ዝም ማለት ሳይሆን ትምህርት ቤት የሄዱ ተማሪዎች የት ይሄዳሉ፣ ትምህርት ቤት ሄደው ይማራሉ ወይስ አይማሩም የሚለው ነገር መከታተል አለበት በየጊዜው። ይሄ የቤተሰብ ኃላፊነት በጣም ትልቅ ነው። ምክንያቱም ያው ፍሬ እንዳፈራሽ ነው። ትልቅ ፍሬ ወይም ደግሞ ጥሩ ፍሬ ካላፈራሽ ውጤቱ መጥፎ ነው የሚሆነው። ሰው ለዚህ ቤተሰብ በደንብ ኮትኩቶ ካላሳደገ ፍሬው የታወቀ ነው ማለት ነው። የዘራ ነው የምናጭደው ማለት ነው። ቤተሰብ ያው ከልጁ ጋር ያለው ኮሚኒኬሽን ትንሽ አሁን እንደውም ይሻላል። ወጣቶች ቤተሰቦች እየሆኑ ስለሆነ እናት አባት እየሆኑ ስለሆነ ያሳለፉት ነገር ያው እንግዲህ ትንሽ ከልጃቸው ጋር የመመጣጠን አሁን ብዙ ጊዜ ወጣቶች ቤተሰብ እየሆኑ ነው እና ያ ደግሞ አሪፍ ጎን አለው ባይ ነኝ እና ከልጆቻቸው ጋር ግልጽ በመሆን በማውራት ማለት ነው። ቻሌንጆች ይኖራሉ፣ ግን ግልጽ በመሆን በማውራት ኮሚኒኬት በማድረግ መፍታት ይቻላል። ጋፑን ማለት ነው። ጋፕ ይኖራል፣ የጄኔሬሽን ጋፕ፣ ሁሉ ጊዜ የጄኔሬሽን ጋፕ አለ። ያንን ደግሞ ማጥበብ የሚቻለው በመነጋገር ነው። ግልጽ የሆነ መነጋገርና ውይይት ሊኖር ይገባል። ያንን በማድረግ መፍታት ይቻላል፣ ማጥበብ ይቻላል። የቤተሰብ ሚና ደግሞ አንደሬጅ ከሆኑ ተማሪዎቹ ወጣቶቹ አንደሬጅ ከ18 ዓመት በላይ ከሆኑ ራሳቸውን እንዴት መቆጣጠር እንዳለባቸው ማስተማር መቻል አለባቸው። የቤተሰብ ሚና ከዛ በላይ ከሆኑ ደግሞ በአቅማቸው መርዳት አለባቸው ብዬ አስባለሁ። ስለዚህ ማንኛውም ቤተሰብ ቢሆን ለልጆቹ የተሻለ ነገር ሱስ ውስጥ ከገቡ ከዛ ሱስ ውስጥ እንዲያገግሙ መርዳት አለባቸው። አንዲ ሱስ ገብተዋል ብለው ማቆም የለባቸውም ብዬ ያስባለሁ፣ እንደራሴ ማለት ነው። ቤተሰብ የመጀመሪያ ማድረግ አለበት። ትልቁ ነገር ጸሎት ያስፈልጋል ለልጆቹ። ሁለተኛ ነገር ደግሞ የት ወጣ የት ገባ ብሎ በመቆጣት ሳይሆን በማስተማር በመምከር ያን ነገር ልጆችን ይሄ ነገር ጥሩ አይደለም
ይሄ እንዴት ብታረግ ስነ ስርዓት ማዛዝ ግን የሚቆጡ ከሆነ የሚናደዱ ከሆነ ከንዴት የተነሳ ወደ ሌላ ነገር ውስጥ ነው የሚገቡት። ለምን ማስጨነቅ አያስፈልግም። ልጆቹን በስነ ስርዓት ሰው የሚመራው በዋናነት በማስተማር በመምከር እንጂ ዝም ብሎ አይ ለምን ይሄ ዛሬ ለምን እንደዚህ ያረክ ብሎ ማምታት አያስፈልግም። ይሄ በመቆጣት አለ ቁጭ አድርጎ ልጆቹን አስቀምጦ በስነ ስርዓት ስመክር አይ ነገ ዛሬ እንደዚህ የሚያደርገው ነገ ጥሩ ደረጃ መልካም ቦታ ፍሬያማ እንድትሆን ነው ያን ነገር እኛ ምን መክሮ ብሎ ቁጭ አድርጎ እንደ ፍሬንድሊ እንደ አባትም እንደ እናትም እነሱንም እንዲያከብሩ ልክ ደግሞ እንደ ፍሬንድሊ እንደ ጓደኛ የሚያሳድጉ ከሆነ ይሄ ልጅ ነገ ጥሩ ደረጃ ፍሬያማ ይሆናል ብዬ ገምታለሁ። ለወጣቶች የሚያስተላልፈው መልእክት ወጣቶች እባካችሁ ከዛሬ ጀምራችሁ አልባሌ ቦታ ለምሳሌ የማይሆነው ሱስ፣ ጫት፣ እነዚህ መጠጦች፣ አደንዛዥ እጾች ባይለመዱም የለመዳችሁ እንድተውልኝ ይፈልጋለሁ። እግዚአብሔርን ማወቅ ሁሉም ነገር እግዚአብሔርን ከማወቅ መታደግ ይቻላል። ከሁሉም ቻሌንጆች ሊሆን ይችላል። ከብዙ ነገር እግዚአብሔርን ካወቅሽ ወይም ደግሞ እግዚአብሔርን ቃል ካወቅሽ ወደ ጥሩ ነው የምትሄጂው፣ ይታደግሻል ማለት ነው። ይሄንን ነው መመክረው። ተስፋ መቁረጥ አያስፈልግም። በእምነታችንም ያው እንግዲህ የሚባለው ምን የሚያስተምሩት ፕሪች የሚያደርጉት ምንድነው? ተስፋ መቁረጥ አያስፈልግም ነው። ነገ ሲነጋ ሌላ ቀን ነው። ዛሬ ነው ያለንበት፣ ነገ እንለወጣለን። አመሰግናለሁ። እኔ የሚያስተላልፈው መልእክት ወጣት በዚህ ዘመን ትልቁ ነገር አሁን ለምሳሌ ሚዲያ ለምሳሌ ዌብሳይቶች አሉ፣ ብዙ ዌብሳይቶች አሁን ለምሳሌ ፌስቡክ አለ፣ ቲክቶክ አለ፣ የተለያዩ ነገሮች አለ፣ ምናየው ነገር ብዙ አለ። ከነዚህ ብዙ ጊዜ የሚጠቅመውን ነገር እየወሰደ ማለትም እነዚህ ነገር ጥቅም አለው ጉዳትም አለው፣ አድቫንቴጅ አለው፣ ሌላው ደግሞ ዲስአድቫንቴጅም አለው። ከዛ አንፃር ግን በደም ለይቶ ጥቅሙ ምንድነው ጉዳቱ ምንም ብሎ ለይቶ ያን ነገር ቢጠቀም፣ ሌላው ደግሞ ትልቁ ነገር እኔ የምለው ነገር እግዚአብሔር መፍራት። ለምን ሰው እግዚአብሔር የሚፈራ ከሆነ አይ ዛሬ ይሄንን ቢያረግ እግዚአብሔር ምን ይለኛል የሚለው ከሆነ አሁን ለምሳሌ አንድ ሰው የሆነ ነገር ሊያረግ ለመስረቅ ወይንም ለመዝረፍ ወይንም ደግሞ የሆነ ተንኮል ሊሰራ ወይንም ዝሙት ሊሰራ ካሰባ አይ ይሄንን ነገር ቢሰራ እግዚአብሔር ምን ይለኛል የሚል ሰው ከሆነ ወጣት ትልቁ ነገር እግዚአብሔር መፍራት ነው። ከዛ በኋላ ነው ይሄ ቤተሰብ መፍራት ሌላም ነገር ውስጥ የሚሆነው እግዚአብሔር ምን ያደርገኛል የሚለው ነገር የሚፈራ ከሆነ አሁን ዩቲዩብ ላይ ሰው አያይም። ለምሳሌ ክፉ ነገር ማየት ይችላል፣ የተለያዩ ነገር የሚያስተምር ለምሳሌ ስለ ዝሙት ብዙ ጊዜ ዩቲዩብ ላይ በደንብ ማየት ይችላል። ያን ነገር ደግሞ እግዚአብሔር የሚፈራ ከሆነ ይሄንን ቢያይ እግዚአብሔር ምን ይለኛል የሚለው ነገር አለ። ወጣት በተለይ በዚህ ዘመን ላይ ትልቁ ነገር እግዚአብሔር የሚፈራ ወጣት ነገ ጥሩ ደረጃ ይደርሳል ብዬ ነው የሚገምተው። ማነሻው ነው። ግን እነዚህ ነገሮችን አሁን ለምሳሌ የምናየው ነገር ሁሉ በልክ ብናይ የሚጠቅመውን የሚጎዳውን ለይተን ብናይ ጥቅም አለው። ለወጣቶችም ለታዳጊዎችም ማስተላልፈው መልእክት አንድ ነው። በቃ ካንደሪጅ ከ18 ዓመት በላይ ከሆናቸው በኋላ ከቤተሰብ ወጪ መውጣት የሚፈልጉ ከሆነ አሁን ካሉበት እድሜ ጀምሮ መስራትና መፍጋት እንዳለባቸው ላስተላልፍ ወዳለሁ። እና ደግሞ ማንኛውም ሱስ ውስጥ እንዲገቡ አልመክራቸው። ምክንያቱም ሱስ ውስጥ አንድ ወጣት ሱስ ውስጥ ገባ ማለት ህይወት ላይ አንድ ሞት እንደተቀላቀለ ነው የምቆጥረው ማለት ነው። ቢሰራም የፈለገ ያለ ገንዘብ ቢያገኝ ለሱስ ሁሉ የሚያደርገው ማለት ነው። ስለዚህ ከማንኛውም ሱስ ተርቆ ስራውን መስራት እንዳለበት ነው የምመክረው ማለት ነው። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ጥያቄዎች ይህንን ይመስሉ ነበር። ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። ከፕሮግራሙ ጋር ነው ኢየሩሳሌም አካሉ አብራችሁ ቆይታ አድርጋለሁ። ያላችሁን ሐሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት መልካም ሳምንት።